መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈህ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ ቀኑን ባርከህና ቀድሰህልን በያለንበት ቦታ በሰላምና በጤና ውለህ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓት የሚያሰባሰብከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችንና መድኃኒታችን ፈጣሪያችን ልዑል እግዚአብሔር ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህና እንደ ቸርነት ብዛት ተመልክተ ቀኑን ባርከ ቀድሰ ሰላም አውለህ ለዚህ ሰዓት ያደረስከን በዚህ ሰዓት የሚያሰባሰብከን እንዲሁም እንደ ምሕረትህና እንደ ቸርነት ብዛት ስለ ተወዳጅ እናትህ ስለ እመብርሃን ስለ ሁሉ ቅዱሳንም ጸሎትና ምልጃ ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንትን እንድታርቅልን ቅዱስ መንፈስንም እንድታሳድርብን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህና እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን አጋዞ ለአዳም ሰላም እምዘንሰ ሆነ። ሰላም የምትኖሩ ምዕመናንና ምዕመናት የልዑል እግዚአብሔር ቤተሰቦች የተወዳጅ እናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የእልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ወዳጆች በወደደን እስከ ሞትም ድረስ ባፈቀረን በኃያሉ አምላካችን በመድኃኔዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላካችን በሰላምና በጤና ለዚህ ሰዓት አደረሰን አደረሳችሁ? አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው የፈቀደልን ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕርይ አባቱ ከአብ ስም ከባሕርይ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት በጻድቃን ሰማዕታት እርሱ በፈጠረው ፍጥረታት አንደበት ሁሉ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እማምላክ ወላዲተ አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ሁሉም በየማዕረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን አሜን። እህት ወንድሞቼ እንኳን ለታላቁ ሰማዕት ለቅዱስ መርቆሬዎስ ወራዊ መታሰቢያ ክብረ በዓል ለዕለተ ቀዳሚ ሰንበት እንዲሁም በዛሬቱ ቀን በወራዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን በሰላምና በጤና አደረሰን አደረሳችሁ።
አሜን። በእውነት የታላቁ ሰማዕት የቅዱስ መርቆሬዎስ የታላቁ ጻድቅ የአቡነ አቢብ የዕለተ ቀዳሚ ሰንበት እንዲሁም በዛሬቱ ቀን በወራዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ሁሉ ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን አሜን። እህት ወንድሞች፣ እንደ እግዚአብሔር መልካም ፈቃድ የዛሬውን የዕለተ ቀዳሚ ሰንበት መርሐ ግብራችንን ጀምረናል። መርሐ ግብራችን እንግዲህ የዛሬው መጀመሪያ ስንክሳር ትምህርት ነው፣ ስንክሳር ነው። ከዛ በኋላ የእመቤታችን ታምር ይሆናል። ከእመቤታችን ታምር ቀጥሎ ደግሞ በነገው ቀን የሚነበበው የዕለቱ ወንጌልን እንማማራለን ማለት ነው። የዕለቱን ወንጌል በማስመልከት ይሄ ነው የዛሬው መርሐ ግብራችን። ስለዚህ አሁን ቀጥታ የምንሄደው ወደ ስንክሳር ትምህርት ነው። ወደ ስንክሳር ከመሄዳችን በፊት ግን ሰንበት ነውና የሰንበት ዝማሬን እንዘምር አብረን። ያከብርዋ ለሰንበት መላእክት በሰማያት ጻድቃን በውስተ ገነት ያከብርዋ ለሰንበት መላእክት በሰማያት ጻድቃን በውስተ ገነት ወኩሉ ፍጥረት አሳት ወአናብርት እለ ውስተ ደይን ያረፉ ባቲ እስመ ባቲ አይረፈም ኩሉ ግብሩ ወኩሉ ፍጥረት አሳት ወአናብርት እለ ውስተ ደይን ያረፉ ባቲ እስመ ባቲ አይረፈም ኩሉ ግብሩ ያከብሯታል ሰንበትን መላእክት በሰማያት ጻድቃን በገነት ያከብሯታል ሰንበትን መላእክት በሰማያት ጻድቃን በገነት ፍጥረታት በሙሉ አሳዎችና አንበሪዎች በመቃብር ያሉ ያከብሯታል አምላክ በእርሷ እንዳረፈ ከሥራ ሁሉ ፍጥረታት በሙሉ አሳዎችና አንበሪዎች በመቃብር ያሉ ያከብሯታል አምላክ በእርሷ እንዳረፈ ከሥራ ሁሉ ያከብርዋ ለሰንበት መላእክት በሰማያት ጻድቃን በውስተ ገነት ያከብርዋ ለሰንበት መላእክት በሰማያት ጻድቃን በውስተ ገነት ወኩሉ ፍጥረት አሳት ወአናብርት እለ ውስተ ደይን ያረፉ ባቲ እስመ ባቲ አይረፈም ኩሉ ግብሩ ወኩሉ ፍጥረት አሳት ወአናብርት እለ ውስተ ደይን ያረፉ ባቲ እስመ ባቲ አይረፈም ኩሉ ግብሩ ያከብርዋ ለሰንበት መላእክት በሰማያት ጻድቃን በውስተ ገነት ያከብርዋ ለሰንበት መላእክት በሰማያት ጻድቃን በውስተ ገነት። የዝማሬው ባለቤት አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ
ለዘላለም የተመሰገነ ይሁን አሜን። ቸሩ መድኃኔዓለም ከዕለተ ሰንበት ረድኤትና በረከትን ያሳትፈን አሜን። አሁን ቀጥታ ወደ ስንክሳር እንግባ። የምናዳምጠው ስንክሳር የነገውን ስንክሳር ነው። የሚያዝያ 26 ስንክሳር። ስንክሳሩን አዳምጠን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 26 በዚች ቀን የሱሲ ልጅ ሱስንዮስ በሰማዕትነት አረፈ። ይህም የከሃዲው ዲዮቅልጥያኖስ ወዳጅ ነበረ። የእግዚአብሔር መልአክም ተገለጠለትና ሰማዕት እንደሚሆን ነገረው። ይህም ነገር በልቡ አደረ። ከዚህም በኋላ አምልኮ ጣዖትን እንዲያስፋፉና እንዲያድሱ ከሹመት ደብዳቤ ጋር ንጉሱ ወደ ኒቆሜዲያ ላከው። ቅዱሱም አይቶ እጅግ አዘነ። ከዚያም ወደ እርሱ አንድ ቄስ አምጥቶ የክርስትናን ትምህርት ተምሮ ተጠመቀ። ከዚህም በኋላ ወደ አንጾኪያ ተመለሰ። ፍጥረቱ ልዩ የሆነ ልጅን ወልዳ እህቱን አገኛት። ከዚህ በፊት ሴት ልጅ ወልዳ ገድላ ደሟን ጠጥታለች። ሰይጣን አድሮባታልና በወፍና በከይሲ አምሳልም ይገለጣል። በሀገር ውስጥም ልጅ በሚወለድ ጊዜ ወደ እርሱ ወርዳ በስራይም ገድላ ደሙን ትጠጣለች። ቅዱስ ሱስንዮስም ይህን ባየ ጊዜ ጦሩን አንስቶ ከልጇ ጋር እህቱን ገደላት። ልጇ የሰይጣን ልጅ ነውና፣ ሁለተኛም ስራየኞች ስለሆኑ ባሏንና የባሏን አባቱን ገደላቸው። እነርሱ በስራቸው ሰውን እያሳመሙ ይገድላሉና። ከዚህም በኋላ ወደ ኒቆሜዲያ ተመልሶ ወደዚያ ወደ አጠመቀው ቄስ ደርሶ ያደረገውን ሁሉ ነገረው። ወደ ሀገሩ አንጾኪያን በተመለሰ ጊዜ ከእርሱ የሆነውን አባቱ ሱሲ አወቀ። መገደሉንም ወደ ንጉሥ ወዶ ከንጉሥ ዘንድ ነገር ሰራበት። ያን ጊዜም ቅዱስ ሱስንዮስ ወደ ጣዖታት ቤት ሄዶ ወደ ሲኦል የወርዱ ዘንድ በጌታችን ኢየሱስ ስም አዘዛቸው። ያን ጊዜም ምድር አፏን ከፍታ ዋጠቻቸው፣ ጣዖታቱንም እንዳጠፋቸው ወሬው ተሰማ። አባቱም ዳግመኛ በንጉሥ ዘንድ ከሰሰው። ታላቅ ስቃይም ያሰቃዩት ዘንድ ንጉሥ አዘዘ። በብረት ዘንጎችም ደበደቡት፣ በመንኮራኮርም አበራዩት፣ በመዶሻም ቀጥቅጠው ሁለተኛ ደግመው እህል በሚያበራዩበት መሳሪያ አበራዩት። ከዚያም በከተማ ውስጥ ጎተቱት። የክብር ባለቤት ጌታችንም ያጸናውና በስቃዩም ውስጥ ያስታግሰዋል። ከቁስሉ የሚፈውሰውን መልአኩንም ልኮ ያለምንም ጉዳት አነሳው። ብዙ ሰዎችም አይተው በክብር ባለቤት ጌታችን ኢየሱስ ክርስቶስ አምነው በእርሱ ምክንያት ሰማዕታት ሆኑ። ንጉሥም ከማሰቃየቱ በደከመ ጊዜ ራሱን በሰይፍ ይቆርጡት ዘንድ አዘዘ። የሰማዕትነት አክሊልንም ተቀበለ። በስቃዩም ወራት በሰማዕትነት የሞቱት ቁጥራቸው 1109 ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ሰማዕታት ጸሎት ይማረን ለዘላለሙ አሜን። ሰላም ለሱስንዮስ ወልደ ጴጥሮስ ሱሲ ሕማማተ ስም ተአጋሲ ለቀቲለ እህቱ አጥብአ እንበለ ያናሃሲ በኃይለ ስራይ እንተ ፍጥረታ ትኮሲ በአምሳለ ኦፍ ወህብሩ ለከይሲ ሰላም እብል አማአተ አስረ አደ ምእተ ወተሳተ ዘሱስንዮስ ማይበረ ይሰጥውኒ እምንቱ ሶበ እፄውኦሙ ወትረ ኢይሜንኑኒ ባንቀጽ ከመቃለ መጽሐፍ መሐረ ሶበ የሃየው ብእሴ ግዩረ። በዚህችም ቀን የጠራቢ ልጅ ቅዱስ ዮሐንስ በሰማዕትነት አረፈ። ይህም ቅዱስ ከነነዌ አገር ነው። አባቱ ጣዖትን የሚጠርብና የሚያመልክ ነው። እናቱ ግን ክርስቲያናዊት ናት። ልጅ ባጣችም ጊዜ ወደ እግዚአብሔር ለመነች። ጌታም ልመናዋን ተቀብሎ ይህን የተባረከ ልጅ ሰጣት። ስሙንም በስውር ዮሐንስ ብላ ጠራችው። 8 ዓመትም በሆነው ጊዜ የጠረበውን ጣዖት እየሸጠለት አባቱን ያገለግል ነበር። በአንዲት ዕለትም ጣዖቱን ሊሸጥ ሲሄድ የእግዚአብሔር መልአክ ተገናኘውና ጣዖት የሰይጣን ማደሪያ እንደሆነ ነገረው። ጣዖቱንም ከእጁ እንዲጥለው አዘዘው። በክብር ባለቤት በክርስቶስ ማመንን አስተማረው። ወደ አባቱም በተመለሰ ጊዜ ሰማይና ምድርን በውስጣቸውም ያለውን ሁሉ ከፈጠረ ከክቡር ባለቤት ጌታ ኢየሱስ ክርስቶስ በቀር ሌላ አምላክ የለም፣ እኔ ለሰው እጅ ሥራ አልሰግድም አለው። አባቱም ሰምቶ በእስር ቤት አሰረው።
እናቱም መጥታ በክብር ባለቤት ክርስቶስ ስም ደሙን ያፈስስ ዘንድ አጸናቸው። ከዚህም በኋላ በነገራቸው ሊሸነግሉት የሀገር ሰዎች መጥተው የአባትን አምላኮች ለምን ተውክ አሉት። እርሱም እኔ የሰው እጅ ለሰራቸው ጣዖቶች አልሰግድም፣ እነርሱ የርኩሳን አጋንንት ማደሪያዎች ናቸውና አላቸው። አባቱም ይህን በሰማ ጊዜ ምሳር አንስቶ አንገቱን ቆረጠው። በድኑም አልወደቀም። በደሙ እስከተጠመቀ ድረስ በእግሮቹ ቆመ እንጂ። እናቱም በደሙ ተጠምቃ ማይክ ዝጉ። እናቱም በደሙ ተጠምቃ አቤቱ የክብር ባለቤት ኢየሱስ ክርስቶስ ሆይ የአቤልን መስዋዕት በምድረ በዳ የተቀበልክ ይህንን መስዋዕት ከኔ ተቀበል አለች። በዚያን ጊዜ በአባቱ ሰይጣን አደረበትና አበደ። ሚስቱም ወደ ልጇ መቃብር ወስዳው ስለ እርሱ ጸለየች። ቅዱስ ዮሐንስም በሌሊት ወደ እርሱ መጥቶ አባቱን በጦር ወጋው። ሰይጣኑም ከእርሱ ወጣ። ከዚህም በኋላ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመንና በስሙ ተጠመቀ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ለዘላለሙ ትኑር አሜን። ሰላም ለዮሐንስ በብሔረ ነነዌ ዘሰረቀ ከመማይቶት ዘይሰድድ ጽልመተ ኃጢአት ጽፉቀ በምሳር አብሁ አመክሳዱ ነፈቀ። ማይክ እየዘጋችሁ እሺ፣ ማይክ ዝጉ። በምሳር አብሁ አመክሳዱ ነፈቀ ቀዊሞ ተርእየ በእገሪው እስከ በደሙ ተጠምቀ ወበድነ ስጋሁ ውስተ ምድር ይወድቀ። በዚህችም ቀን የቅዱሳን ስብጥራስ የአባ ሰርጋና የድራይስ የምስክርነታቸው መታሰቢያው ነው። በረከታቸውም ከኛ ጋር ለዘላለሙ ትኑር አሜን። ሚያዝያ 26 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፣ አንደኛ ቅዱስ ዮሐንስ ሰማዕት ወልደ ጸራቢ፣ ሁለተኛ ቅዱስ ሱስንዮስ ሰማዕት ሶርያዊ፣ ሶስተኛ ሰማዕታት የቅዱስ ሱስንዮስ ማህበር፣ አራተኛ አባ ሰረጋ፣ አምስተኛ ቅዱስ ይድራስ። ወር በገባ በ26 የሚከበሩ ወራዊ ቅዱሳን በዓላት፣ አንደኛ ቅዱስ ቶማስ ሐዋርያ፣ ሁለተኛ ኢትዮጵያዊው አባት ጻድቁ አባታችን አቡነ ሀብተ ማርያም ጻድቅ፣ ሶስተኛ አቡነ ኢየሱስ ሞዓ ዛይቅ፣ አራተኛ ቅዱሳን ሰማዕታተ ናግራን፣ አምስተኛ አባታችን አቡነ ሰላማ ከሳቴ ብርሃን። ሰውን ከአባቱ ሴት ልጅንም ከእናቷ ምራትንም ከአማቷ እለያይ ዘንድ መጥቻለሁና ለሰውም ቤተሰቦቹ ጠላቶች ይሆኑበታል። ከኔ ይልቅ አባቱን ወይም እናቱን የሚወድ ለኔ ሊሆን አይገባውም። ከኔ ይልቅም ወንድ ልጁን ወይም ሴት ልጁን የሚወድ ለኔ ሊሆን አይገባውም። መስቀሉን የማይዝ በኋላም የማይከተለኝ ለኔ ሊሆን አይገባውም። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው የማቴዎስ ወንጌል ምዕራፍ 10 ቁጥር 35 እስከ 39 ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ይህንን ጉባኤያችንን ባርኩልን። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሊና ያነበበውን ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። የሰማነውን አምላካችን ልዑል እግዚአብሔር በልቦናችን ጽላት ላይ ጻፍልን፣ በአእምሮአችንም ላይ ይቅረጽልን። ቸሩ መድኃኔዓለም ከቅዱሳኑ ረድኤትና በረከትን ያሳትፈን፣ በምልጃቸውም ከኃጢአታችን ያንጻን፣ ከበደላችንም ይጠበን። የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ
ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። እህት ወንድሞቼ የዕለቱን ስንክሳር አዳምጠን ተመልሰናል። አሁን ቀጥታ የምንሄደው ለተወሰነች ደቂቃ ብቻ ከዕለቱ ስንክሳር ምን እንደተማማርን እንመለከታለን። እግዚአብሔር አምላክ ለሁላችንም ማስተዋሉን ያድለን፣ ሚስጥሩን ጥበቡን ዕውቀቱን ይግለጽልን። አሜን። እህት ወንድሞች ቅድም እንደሰማችሁት በሚያዝያ 26 ቀን ታስበው ከሚውሉ ቅዱሳን መካከል የሱሲ ልጅ ሱሶኒዮስ ታላቁ ቅዱስ ሱሶኒዮስ በሰማዕትነት ያረፈበት ቀን ነው። ይህ ቅዱስ የካዲው የዲዮቅልጥያኖስ ወዳጅ ነበረ። የእግዚአብሔር መልአክ ተገለጠለት፣ ሰማዕት እንደሚሆን ነገረው። ከዛ በኋላ ይህ ነገር በልቡ አደረ። ተመልከቱ። ለዚህ ቅዱስ መጀመሪያ እውነተኛውን ሃይማኖት ያሳወቀው ማን ነው? የእግዚአብሔር መልአክ። እግዚአብሔር አምላክ የልቡን ንጽህናና ቅንነት ተመልክቶ ትክክለኛ እምነት ክርስትና እንደሆነ ነገረው። ከዛ በኋላ ይሄ ነገር በልቡ አደረ። ከዛ በኋላ ንጉስ ዲዮቅልጥያኖስ አዋጅ አወጀ። አምልኮ ጣዖትን እንዲያስፋፉ እንዲያድሱ በሀገሩ ሁሉ ደብዳቤ መበተን ጀመረ። ይህንንም ቅዱስ ከሹመት ደብዳቤ ጋር ንጉሱ ወደ ኒቆሜዲያ ላከው። ይህም ቅዱስ አየና እጅግ አዘነ። ምክንያቱም የክርስትና እምነት ብቻ ትክክለኛ እምነት እንደሆነ አስቀድሞ የእግዚአብሔር መልአክ ነግሮታል። ከዚያ ወደ እርሱ አንድ ቄስ አምጥቶ የክርስትናን ትምህርት ተምሮ ተጠመቀ። መጀመሪያ ትክክለኛ እምነት እንደሆነ በእግዚአብሔር መልአክ አወቀ። ከዛ በኋላ አንድ ካህን ጠራ። ያ ካህን አጠመቀው፣ ስለ ክርስትና በሚገባ አሳወቀው። ከዛ በኋላ ወደ አንጾኪያ ተመለሰ። እህቱ ፍጥረቱ ልዩ የሆነ ልጅ ወልዳ እህቱን አገኛት ይላል። ተመልከቱ። ፍጥረቱ ልዩ የሆነ ልጅ እንዴት ልትወልድ ቻለች? ምክንያቱም እህቱ የማን ማደሪያ ሆናለች? የሰይጣን ማደሪያ ሆናለች። ሰው የሰይጣን ማደሪያ ሲሆን የሚወልደውም እሱ ብቻ አይደለም፣ የሚወልደውም ልጅ ይበላሻል። ከዚህ በፊት በመናፍስት ውጊያ ተማምረን ነበረ። የሰው ልጅ ራሱን ለሰይጣን ሲያስገዛ፣ ሰዎች ሆን ብለው በፈቃዳቸው ዲያብሎስን ሲዋረሱ፣ ሰውን አርደው ለዲያብሎስ ሲገብሩ፣ የኃጢአታቸው መጠን የበደላቸው ክፋት ከልክ በላይ ሲሆን፣ ማይክ ተቆጣጠሩ፣ አድሚኖች ተቆጣጠሩ። የኃጢአታቸው መጠን የበደላቸው ክፋት ከልክ በላይ ሲሆን፣ ይሄ ብቻ አይደለም፣ በዚህ ምክንያት ዘራቸውን ራሳቸውን ሲያስረግሙ፣ የአካል ጉዳት በደረሰባቸው ላይ ራሱ ሲያሾፉ፣ ሲሳለቁ፣ ሲስቁ፣ ዲያብሎስ ማህፀናቸውን 100% ሲቆጣጠር ማህፀናቸውና ዘራቸውን፣ ያኔ ከማህፀናቸው የሚወጣው ትውልድ እየተበላሸ ይሆናል። ግን በዚህ ብቻ እንደዚህ አይነት ነገር ይፈጠራል ማለት አይደለም። አንዳንዴ እነኛ ሰዎች በእምነታቸው ጠንካሮች ሆነው በእግዚአብሔር እንዲያማርሩ ተስፋ እንዲቆርጡ ለማድረግ ሲፈልግም አንድም ለፈተናም ጭምር እንደዚህ አይነት ትውልድ ሊፈጠር ይችላል። ታዲያ ምን አይነት ትውልድ የሚፈጠረው? አይምሯቸው የተቃወሰ፣ ሁለት ጾታ ይዘው የሚወለዱ፣ ከሁለት በላይ እጅ ከሁለት በላይ እግር ይዘው የሚወለዱ፣ ከሁለት በላይ እንደዚህ አይነት ነገር ብቻ ሰውነታቸው የተበላሸ ወይም ከወገብ በታች ሌላ፣ ከወገብ በላይ ሌላ፣ ከወገብ በላይ ሰው ከወገብ በታች ሌላ፣ ወይም ደግሞ ከወገብ በላይ ሌላ ከወገብ በታች ደግሞ የሰው ፍጥረት የያዙ ሆነው ሊፈጠሩ ይችላሉ። ይሄ የሚሆነው ምንድነው? ዲያብሎስ ማንነታቸውን ሲቆጣጠር፣ ያንን ትውልድ ብቻ ሳይሆን የሚያበላሸው ከዛ ትውልድ የሚፈጠሩንም እንትን ራሱ ያበላሻል ማለት ነው። እና ተመልከቱ፣ ፍጥረቱ ልዩ የሆነ ልጅን ወልዳ እህቱን አገኛት። ምክንያቱም ዲያብሎስን 100% ተዋርሰዋለች። ሙሉ ለሙሉ የዲያብሎስ አገልጋይ ሆናለች ማለት ነው። ከዚህ በፊት ተመልከቱ፣ ሴት ልጅ ወልዳ ገድላ ደሟን ጠጥታለች ይላል። ተመልከቱ፣ አያችሁ አይደል? የምትወልደው ልጅ ጽንስ ራሱ ምንድነው? የዲያብሎስ ነው ማለት ነው። ዲያብሎስ በእሱ አማካኝነት ግብሩን ያገኛል ማለት ነው። ሰይጣን አድሮባታልና በወፍና በከይሲ አምሳልም ይገለጣል ይላል። ተመልከቱ፣ የሰይጣን 100% የሰይጣን ማደሪያ ሆናለች ማለት ነው።
በወፍና በከሲ አምሳልም ይገለጣል። በሀገር ውስጥም ልጅ በሚወለድ ጊዜ ተመልከቱ፣ የእሷን ልጅ ብቻ አይደለም ደግሞ የምትበላው። በሀገር ውስጥም ልጅ በሚወለድ ጊዜ ወደ እርሱ ወርዳ ይላል በስራይ ገድላ ደሙን ትጠጣለች። ለእሷ ብቻ ሳይሆን እቺ ሴት ጠንቅ የሆነችው ለሀገሩም ሕዝብ ጭምር ነው። ለሰው ዘር በሙሉ ነው ጠንቅ የሆነችው። በአጭሩ ከራሷ አልፎ ዲያብሎስ የእሷን ነፍስ 100% በቁጥጥሩ ስር ከማድረግ አልፎ የሌላውንም ትውልድ እያጠፋ ነው ማለት ነው። ቅዱስ ሱስንዮስም ይህን ባየ ጊዜ ጦሩን አንስቶ ከልጇ ጋር እህቱን ገደላት። ያሳዝናል። አሁን እዚህ ጋር ምንድን ነው የምንመለከተው? ከዚህ የምንማረው ዲያብሎስ አንደኛ ከተዋረሰ ከራስ አልፎ ሌላውን ትውልድ እንደሚጠፋ፣ ሁለተኛ ደግሞ የሰው ልጅ ማይመለስ ከሆነ የመጨረሻ የዲያብሎስ አገልጋይ የሆነ ነው የሚሄደው። መጨረሻው ደግሞ ጥፋቱ ሞት ነው ማለት ነው። ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል፣ ፈውስም የለውም። መጽሐፈ ምሳሌ ምዕራፍ 29 ቁጥር 1 እህቱ ጭራሽ የማትመለስ ሆና ሲያገኛት ከዚህ ከመጥፎ ተንኮሏ ወይም ከስራዋ ማትመለስ ሆና ሲያገኛት ምን አደረገ? ገደላት። ስለዚህ የሰው ፍጻሜው ሄዶ ጥፋት ነው ማለት ነው። አንድ የምንማረው ይሄ ነው። ቅዱሱ እንዴት ገደላት? የእግዚአብሔር ፈቃድ ሆኖ ወይም ደግሞ ለሃይማኖቱ ቀንቶ አናውቅም። እሱን ግን እኛ ከእህቱ ጥፋት የምንማረው ምንድነው? የሰው ልጅ ጥፋት ፍጻሜው በቃ የዲያብሎስ ባሪያ ከሆነ መጨረሻው ምንድነው? ጥፋት ነው ማለት ነው። ጥፋት ነው ማለት ነው። ለሌላው መቀጣጫት ጭምር ትሆን ዘንድ ነው ማለት ነው የእሷ ሞት የተፈለገው። አንድም ለሌላው ጭምርም የእሷን ነፍስ አጥፍታ የሌላውንም ጭምር ነፍስ እያጠፋች ነው ማለት ነው። ምንም እንኳን የእሷ ሞት በወንድሟ ቢፈጸምም ፈቃደ እግዚአብሔር መሆኑ የማያጠራጥር ነው፣ ግልጽ ነው። እና አስቡት ወንድሞች፣ የሰው ልጅ ፍጻሜው እንደዚህ ነው ማለት ነው። ራሱ ለዲያብሎስ ካስገዛ ደብተራዎች ፍጻሜያቸው እንደዚህ ነው። ሄደው አጥፍቶ ጠፊ ማለት ይሄ ነው በአጭሩ። እቺ ሴት እህቱ ምን ሆናለች? አጥፍቶ ጠፊ ጣፍታ የምታጠፋ ሆናለች ማለት ነው። ስለዚህ ጣፍታ የምታጠፋ ከምትሆን ይልቅ ሞቷ ይሻላታል ነው። አንድም ለሃይማኖት መቅናትን ጭምር እንማራለን። ከኔ ይልቅ አባቱን ወይም እናቱን የሚወድ ለኔ ሊሆን አይገባውም። ከቅዱሱ ቅናት አንድ የምንማረው ትምህርት ይሄንን ነው ማለት ነው። እና ወንድሞቼ ራሳችን ዲያብሎስ 100% በምንሰራው ኃጢአት ተቆጣጥሮን የሱ ባሪያ አድርጎን ለራሳችን ብቻ ሳይሆን ለሌሎችም ጭምር መጥፊያ አድርጎን በመጨረሻ የዲያብሎስ ተገልጋዮች ሆነን ከመጥፋት ይልቅ አሁኑኑ መመለስ ራስን ለእግዚአብሔር ማስገዛትን ጭምር እንማራለን ማለት ነው። ማይክ እየዘጋችሁ ምንድነው ዛሬ ማይክ በተደጋጋሚ እየከፈታችሁ ነው? ተቆጣጠሩ። አድሚኖችም ነቃ በሉና ተቆጣጠሩ። ልጇ የሰይጣን ልጅ ነውና ምክንያቱም 100% ተዋርሶታል። ሁለተኛም ስራኞች ስለሆኑ ባሏንና የባሏን አባቱን ገደላቸው። ኦሪት ላይ በነገራችን እንደዚህ አይነት ህግ ስራኞችን አጥፋ የሚል ህግ አለ በኦሪት። በተለይ ተዋርሰው የሚያዋርሱ ቅዱስ ጳውሎስ ነው ሳውል የሚባል ንጉስ ነክሶ ነበረ ከዳዊት በፊት። ብዙ ስራኞችን አጠፋ። መጨረሻ ላይ አንድ ስራኛ አስቀረ፣ አንድ ጠንቋይ ማለት ነው። ከዛ በኋላ ያችን ጠንቋይ ያዘጋጀት ለምንድን ነው? መናፍስት ጠርታ የሙታን መንፈስ ስባ እንድታነጋግር ማለት ነው። እግዚአብሔር ይሄንን በማድረጉ እጅግ በጣም አዘነበት። መጨረሻ መጥፊያውም እሱ ሆነ እና ተመልከቱ የስራኞች መጨረሻቸው ምንድነው? ጥፋት መሆኑን ነው የምንማረው ማለት ነው። ከዚህ በኋላ ወደ ኒቆሚዲያ ተመልሶ ወደዚያ ወደ አጠመቀው ቄስ ደርሶ ያደረገውን ሁሉ ነገረው። ወደ ሀገሩ አንጾኪያን በተመለሰ ጊዜ ከእርሱ የሆነውን አባቱ ሲስ ያወቀ፣ መገደሉንም ወዶ ከንጉሥ ዘንድ ነገር ሰራበት። ያን ጊዜም ቅዱስ ሱስንዮስ ወደ ጣዖታት ቤት ሄዶ ወደ ሲኦል የወርዱ ዘንድ በጌታችን ኢየሱስ ስም አዘዛቸው። ያን ጊዜ ምድር አፏን ከፍታ ዋጠቻቸው፣ ጣዖታቱንም እንዳጠፋቸው ወሬው ተሰማ ይላል። እግዚአብሔር ከእርሱ ጋር ስለሆነ እነኚህ በሙሉ ጣዖታቶችን አጠፋቸው።
አባቱም ዳግመኛ በንጉሥ ዘንድ ከሰሰው። ተመልከቱ፣ አባቱ ደግሞ ጣዖት አምላኪ ስለሆነ ከመመለስ ይልቅ የጣዖታትን ድካማቸውን አውቆ ወደ ክርስትና እምነት ከመመለስ ይልቅ በንጉሥ ዘንድ ከሰሰው። ታላቅ ስቃይን መሰቃዩት፣ በብረት ዘንጎችም ደበደቡት፣ በመንኮራኮር አበራዩት፣ በመዶሻም ቀጥቅጠው ሁለተኛ ደግሞ እህል በሚያበራዩት መሳሪያ አበራዩት። ስቃዩ በጣም ከባድ ነው። ስለ ሰማዕትነት የከፈለው ዋጋ ከባድ ነው። ይህም ደግሞ በመጽሐፍ ቅዱስ የተጻፈው ቃል ይፈጸም ዘንድ ነው። በዕብራውያን መልእክት ምዕራፍ 10 ቁጥር 35 ላይ ምዕራፍ 11 ቁጥር 35 ላይ የተጻፈው ቃል የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆን በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ። በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ ተቅበዘበዙ እንዳለው ማለት ነው። ይህም ቅዱስ ብዙ መከራ ደርሶበታል። ግን ቸሩ መድኃኔዓለም ከእርሱ አልተለየውም፣ ያጸናውና በስቃዩም ውስጥ ያስታግሰዋል ይላል። በዓለም ሳላችሁ መከራ አለባችሁ፣ ግን አይዟችሁ እኔ ዓለምን አሸንፌአለሁ ያለው ቃል ይፈጸም ዘንድ ግድ ነውና። በዓለም ሳለን መከራ አለብን፣ ግን መድኃኔዓለም አይተውንም። መከራውን የምንታገስበትን ብርታትና ኃይል ይሰጠናል ማለት ነው። ለዚህም ቅዱስ እንዳደረገለት አንድ የምንማረው ትምህርት ይሄ ነው። ብዙ ሰዎችም አይተው በክብር ባለቤት ጌታችን ኢየሱስ ክርስቶስ አምነው በእርሱ ምክንያት ሰማዕታት ሆኑ። ተመልከቱ፣ እኛ በእምነታችን ስንጸና የእኛን የእምነታችን መጽናት አይተው ሌሎች ደግሞ ወደ ቀጥተኛው እምነት ይገባሉ። ያሉት በእምነት ውስጥ ያሉት ይጸናሉ፣ ከእምነት ውጭ የሆኑት ደግሞ ወደ እምነት ይመጣሉ ማለት ነው። ስለዚህ እንጽና። እኛ ስንጸና የእኛንም አይተው የእኛን ጽናት አይተው የእኛን የቅድስና ሕይወት አይተው ከዘፈን ወደ ዝማሬ የሚመጡ አሉ። ከዓለማዊነት ወደ መንፈሳዊነት የሚመጡ ብዙ ክርስቲያኖች አሉ። አሕዛብም ደግሞ ወደኛ ይመጣሉ ማለት ነው፣ ወደ ክርስትና እምነት ይመጣሉ። ለዛ ነው ቸሩ መድኃኔዓለም እናንተ የዓለም ብርሃን ናችሁ ብሎ የተናገረው። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች መብራት ልትሰወር አይቻላትም። በእናንተ ያለው መብራት ጨለማ እንዳይሆን ተጠንቀቁ። በእናንተ ያለው መብራት ጨለማ ከሆነ በውጭ ያለው ጨለማስ እንዴት ይበርታ ይላል። ስለዚህ እህት ወንድሞች፣ የኛ ሕይወት ሌሎችን አትራክት የሚያደርግ መሆን መቻል አለበት። በእኛ ሕይወት ክርስቶስ መሰበክ አለበት። ስንጸና፣ በእምነታችን ስንጸና አምላካችን እየሰበክን ነው። ስለዚህ አንድ የምንማረው ትምህርት ከዚህ ቅዱስ ይሄ ነው። በእውነት የዚህ ቅዱስ ረድኤትና በረከት በሁላችንም ላይ ይደርብን፣ አሜን። ሌላው እህት ወንድሞች፣ ቅዱስ ዮሐንስ ሰማዕት ያረፈበት ቀን ነው። ይሄ ቅዱስ ዮሐንስ የጸራቢ ልጅ ነው። አባቱ ይጠርባል። እየጠረበ ምንድነው የሚሸጠው? ጣዖት። እናቱ ግን ክርስቲያናዊት ናት። ልጅ ባጣች ጊዜ ወደ እግዚአብሔር ለመን ይችላል። ጌታም ልመኗን ተቀብሎ ይህን የተባረከ ልጅ ሰጣት። አያችሁ አይደል? ምንም ነገር ስናጣ መጨነቅ ሳይሆን ወደ ፈጣሪ መለመን እንማራለን። ቅዱስ ጳውሎስ እንዳስተማረን በፊልጵስዩስ መልእክት ምዕራፍ 4 ቁጥር 6 ላይ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናቸውን አስታውቁ እንጂ በአንዳች አትጨነቁ። መጨነቅ ሳይሆን ወደ ፈጣሪ መማፀን። ምንም ነገር ካጣክ እግዚአብሔር አምላክ በእምነት ከጠየቀው ያደርግልሃል። ማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ የተጻፈው ለዚህ ነው። አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ ይላል። አምናችሁም በጸሎት የምትጠይቁኝን ታገኛላችሁ። እቺ ክርስቲያናዊ ሴት አምና በጸሎት ፈጣሪዋን ጠየቀች። እግዚአብሔር አምላክ ልጅ ሰጣት። ልጅ ነበር የጠየቀችው፣ ልጅ ሰጣት። ስሙንም በስውር ዮሐንስ ብላ ጠራችው ይላል። ምክንያቱም አባቱ ጣዖት አምላኪ ነው። ታዲያ በክርስትና እምነት አሳደገችው፣ ክርስትናን እያስተማረች። ልታጠምቀው ግን አልቻለችም። ምክንያቱም ባሏ ጣዖት አምላኪ ነው። 8 ዓመትም በሆነው ጊዜ የጠረበውን ጣዖት እየሸጠለት አባቱን ያገለግል ነበረ። በአንዲት ዕለትም ጣዖቱን ሊሸጥ ሲሄድ የእግዚአብሔር መልአክ ተገናኘው። ጣዖት የሰይጣን ማደሪያ እንደሆነ ነገረው። ጣዖቱንም ከእጁ እንዲጥለው አዘዘው። በክብር ባለቤት በክርስቶስ ማመንን አስተማረው ይላል። ተመልከቱ፣ አያችሁ አይደል? አንድ ነገር እንማራለን ከዚህ። እናቱ ስለ ልጇ ስትጸልይ ነበረ ማለት ነው። የእናቱ ጸሎት ነው የእግዚአብሔር መልአክ በመንገድ ላይ እንዲገናኘው ያደረገው። እህት ወንድሞች፣ አንድን ሰው አስተምረን ወደኛ እምነት ማምጣት ካቃተን እንጸልይለት።
በእምነት ሆነን ፈጣሪ ያንን ሰው ወደ ቀጥተኛ እምነት እንዲያመጣው መልካም ነገር በስሙ እናድርግ። በዛ ሰው ስም ምናልባት ያ ሰው ምናልባት ክዶ ሊሆን ይችላል። ቀጥተኛውን እምነት ክዶ ወይ ወደ አሕዛብ እምነት ገብቶ ሊሆን ይችላል፣ ወይ መናፍቅ ሆኖ ሊሆን ይችላል፣ ወይ ደግሞ ወይ በክርስትና እምነት ያልጠነከረ ሊሆን ይችላል። ያንን ሰው አስተምረን መመለስ ካልቻልን ምን ማድረግ አለብን? ለዛ ሰው መጸለይ። እንደምንረዳው ከሆነ እቺ እናት ክርስትና እምነት ራሱ ልታስተምረው እንዳልቻለች ነው የምናየው። ግን መጨረሻ ላይ ስለሱ ስትጸልይ ነበረ ማለት ነው። ስለምትጸልይ ጭምር ነው የእግዚአብሔር መልአክ በመንገድ ላይ ተገናኝቶ የክርስትናን እምነት ያስተማረው። ስለዚህ ወንድሞች ከኛ የሚጠበቀው ማድረግ የሚገባንን ማድረግ ብቻ። ለምሳሌ አንድን ሰው ልታስተምሪ ወይም ልታስተምር ሞክረ ሊሆን ይችላል። ያ ሰው ግን በጭራሽ ማይመለስ ሆኖ ሊሆን ይችላል። ያለ አማራጭ ምንድነው? ለዛ ሰው መጸለይ ነው። አንድ ቀን እግዚአብሔር አምላክ የራሱ ጊዜ አለው፣ ያንን ሰው የሚመልስበት ጊዜ። ግን ተስፋ ሳትቆርጥ ዝም ብለህ ጸልይ። ዝም ብለህ መጸለይ አለብህ። አንተ በጠበክበት ሰዓት ያ ሰው ላይመለስ ይችላል፣ ወደ ክርስትና እምነት ላይመጣል ይችላል። እግዚአብሔር የራሱ የሆነ ጊዜ አለው። ተመልከቱ፣ 8 ዓመት ሙሉ ምንም እናቱ ብትጸልይ ይሄ ልጅ አባቱን ከማገልገል ወደ ኋላ አላለም ነበር። መጨረሻ ላይ ግን በ8ኛው ዓመት የእግዚአብሔር መልአክ ተገለጠለት፣ ክርስትናን እምነት አስተማረው። እናት ወንድሞቼ እኛም ተስፋ ሳንቆርጥ 10 ዓመት ሙሉ አይኗ ብራለት ብላ ጸልያ ያዘችኝ። እግዚአብሔር ይገስጽን። እናት ወንድሞቼ ደጋግሜ የምናገረው ነገር ምንድነው? በጸሎት ተስፋ እንቁረጥ። በጸሎት የሆነ ነገር ጠይቀን ወዲያው ምላሽ ስላልተገኘ ብቻ በቃ ምላሽ እንዳላገኘ አድርገን መተው የለብንም። ምላሽ እንዳገኘን እያደረግን መጸለይ አለብን። ታስታውሳላችሁ አይደለም? ያ ቅዱስ አንድ መነኩሴ እመቤቴ ወይ መልክሽን አሳይኝ ያለ 300 ስግደት የሚሰግድ፣ ጌታዬ መድኃኔዓለም ወይ የእናትን መልክ አሳየኝ እያለ 300 ስግደት ከመደበኛው ስግደቱ በተጨማሪ 300 ስግደት በየቀኑ ይሰግዳል። በስንተኛው ዓመት ነው ታዲያ እመቤታችን ያያት? ንገሩኝ እስቲ። ነግራችኋለሁ እኮ ከዚህ በፊት። በስንተኛው ዓመት ነው ያየው? አታስታውሱ? በስንተኛው ዓመት ነበረ የእመቤታችን መልክ ለማየት የታደለው? 300 ስግደት በየቀኑ እየሰገደ በ7ኛ ዓመቱ 7 ዓመት ሙሉ 300 ስግደት እየሰገደ ሳቋርጥ በቃ ሁሌ ጌታዬ መድኃኔዓለም የእናትን መልክ አሳየኝ፣ እናትን ማየት ፈልጋለሁ እያለ 300 ስግደት ይሰግዳል በየቀኑ። ከዛ በ7ኛው ዓመት እመቤታችን መጣች፣ መልኳን አሳየችው። እኔን ለማየት ፈልገ ነበረ፣ 7 ዓመት ሁሉ ደጅ ስጠና ነበረ፣ ይሄው አሁን መጥቼልሃለሁ፣ ለማየት የተመኘው መልኬን ተመልከተኝ ብላ መልኳን አሳየችው። በል እንግዲህ ከ3 ቀን በኋላ መጥቼ ወስዳለሁ ብላ ቃል ገብታለት ተሰወረችው። እንደተባለውም ጥቂት ታመመ። በ3ኛው ቀን ወሰደችው መጣ እመቤታችን። ይሄን ለማየት የበቃው ምን በማድረጉ ነው? ንገሩኝ እስቲ። ምን በማድረጉ ነው? በመጽናቱ ነው አይደለ? ቢያቋርጥ ኖሮ ያይ ነበረ? ንገሩኝ እስቲ። ያይ ነበረ? በማቋረጡ ቢያቋርጥ ኖሮ አይም መልኳን ለማየት አይታደልም ነበረ። ግን ሳቋረጥ 7 ዓመት ሙሉ ደጅ ጠና። በ7ኛው ዓመት የልቡን መሻት አገኘ። ለምን እግዚአብሔር አዘገየ? ለምን? ምክንያቱም አንድም የጠየቀው ውድ ነው የጠየቀው። እመቤታችን ማየት ቀላል አይደለም። እመቤታችን ለማየት ትጋት ስለሚያስፈልግ ነው። የጠየቅነው ነገር ውድ ከሆነ እግዚአብሔር ያን ነገር ያዘገየዋል። ያ ነገር በልባችን መሻት፣ አንድም ደግሞ ያንን ነገር በማግኘት ሰበብ ምን እናደርጋለን? ተጋድሎ እንጨምራለን። ትሩፋት፣ እግዚአብሔር አምላክ የትሩፋት ስራ አብዝተን እንድንሰራ መልካም ፈቃዱ ነው። ምክንያቱም የትሩፋት ስራ በሰራን ቁጥር በመንግስተ ሰማይ ክብራችንን በዛው ልክ ይጨምራል። ያንን ለማግኘት ስንል በመንፈሳዊ ሳናውቀው እንኖራለን።
የልባችን መሻት እንዲፈጸምልን እያልን በዛው ልክ ተጋሎንም ጭምር እንማራለን። ከዛ አንፃርም ነው እና ወንድሞቼ ያ ነገር እስኪፈጸም ድረስ በጸሎት መትጋት እንዳለብንም ጭምር እንማራለን። ከዛ በኋላ የእግዚአብሔር መልአክ ያንን አስተማረው። ክርስትና እምነት ወደ አባቱን በተመለሰ ጊዜ ሰማይና ምድርን በውስጣቸውም ያለውን ሁሉ ከፈጠረ ከክብር ባለቤት ጌታ ኢየሱስ ክርስቶስ በቀር ሌላ አምላክ የለም፣ እኔ ለሰው እጅ ስራ አልሰግድም አለው። አባቱም ሰምቶ በእስር ቤት አሰረው። እናቱ መታ በክብር ባለቤት ክርስቶስ ስም ደሙን ያፈስ ዘንድ አጸናቸው። ልጄ በርታ፣ አባት ቢገርል እንኳን አሁን ከያስከው ከክርስትና እምነት በጭራሽ እንዳትናወጣለችው። በጭራሽ እውነተኛው እናት ተመልከቱ፣ ለስጋው ደህንነት ሳይሆን የምታስበው ለነፍሱ ደህንነት ነው። እቺም እናት ያሰበችው ለነፍሱ ደህንነት እንጂ ለስጋው ደህንነት አይደለም። ሞቱ ምንም አልመሰላትም። ምክንያቱም ሞት በክርስቶስ እምነት ከሆነ ህይወት ነው። ህይወት ያለ ክርስቶስ እምነት ከሆነ ደግሞ ሞት ስለሆነ፣ ስለዚህ አጸናቸው። ከዛ በኋላ የሀገር ሰዎች መጥተው ሊሸነገሉት ጀመሩ። የአባትን አምላኮች ለምን ተውክ? እርሱም ነገራቸው፣ ለሰው እጅ ስራ አልሰግድም፣ እውነተኛ አምላክ አንድ ነው፣ እናንተ የምትገዙላቸው ግን የአጋንንት ማደሪያ ናቸው አላቸው። በእምነቱ ጸና። አባቱም ይህን በሰማ ጊዜ ምሳር አንስቶ አንገቱን ቆረጠው። ተመልከቱ። ለምንድን ነው ግን አባቱ የተናደደው? ምክንያቱም እንጀራው እየተዘጋበት ነው። እንጀራው እየተዘጋበት ነው። መተዳደሪያው ጣዖት ጠርቦ ነው እየሸጠ ያለው። አያችሁ አይደል? የዚህ ዓለም ገንዘብ የገዛ ልጅን ያስገድላል። አለማወቅም ጭምር እንደዚህ አይነት ጥፋት እንድናጠፋ አድርገናል። ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። ስለዚህ ይሄ ንጉስ ማን ነው? ይሄ ልጅ ይሄ አባት ልጁን እንዲገድል ያስደረገው ስለ ሁለት ምክንያት ነው። አንድም አለማወቁ፣ ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል እንደተባለው ትንቢተ ሆሴዕ ምዕራፍ 4 ቁጥር 6። አንድም ደግሞ ስለ ገንዘብን ፍቅር ነው። ለሁለት ጌቶች መገዛት አትችሉም ያለው ቸሩ መድኃኔዓለም ከዚህ አንፃር ነው። ለእግዚአብሔርና ለገንዘብ መገዛት አትችሉም፣ አንዱን ምረጡ። ስለዚህ የገዛ ልጁን አንስቶ በምሳር አንገቱን ቆረጠው። ሰላምን ለማምጣት የመጣው አይምሰላችሁ ሰይፍን እንጂ ያለው ቸሩ መድኃኔዓለም በሉቃስ በወንጌል ላይ ከዚህ አንፃር ነው። በእኔ ምክንያት እኔን በማመንና ባለማመን ምክንያት አባትና ልጅ ይለያያሉ። ልጅና አባት ይለያያል። ልጆች በወላጆቻቸው ሊነሳሳሉ፣ ወላጆች በልጆቻቸው ሊነሳሳሉ፣ ይገድሏቸውማል ተብሎ የተጻፈው ከዚህ አንፃር ነው። አባት የገዛ ልጁን ገደለ። አስቡት። የዚህ ሰዓት በድኑ አልወደቀም፣ በደሙ እስኪጠመቅ ድረስ። እናት ደስ አላት፣ ጮኸች ወደ አምላኳ፣ ጌታዬ ኢየሱስ ክርስቶስ ሆይ የአቤልን መስዋዕት በምድረ በዳ የተቀበልክ ይህንን መስዋዕት ከኔ ተቀበላለች። ልጇን እንደ መስዋዕት አድርጋ በአምላኳ ፊት አቀረበች። በዚያን ጊዜ በአባቱ ሰይጣን አደረበትና አበደ። አያችሁ አይደል? ሰይጣን ወደ ህይወታችን የሚመጣው አንድም በራሳችን ኃጢአትም ጭምር እንደሆነ ከዚህ ስንክሳር እንማራለን። ሰይጣን ትናንትና ተነጋግረናል። በአራት ምክንያት ወደ ሰው ልጆች ህይወት ይገባል። ዛር ሆኖ አብሮ በመወለድ፣ ሁለተኛ በመተት በሰዎች ክፋትና ተንኮል መተት ሆኖ እየተላከ፣ ሶስተኛ ቡዳ በመሆን የቅናት መንፈስ በመሆን ቡዳ ሆኖ አብሮ ወደኛ ይገባል። አራተኛ በራሳችን ኃጢአት በምንሰራው ኃጢአት። ተመልከቱ፣ አሁን በዚህ ኃጢአት ሰይጣን አሳበደው። እሱን የማሳበድ ኃይል አገኘ። ሚስቱም ወደ ልጇ መቃብር ወስዳው ስለርሱ ጸለየች። ማድረግ የምትችለው እሱ ነው። ቅዱስ ዮሐንስም በሌሊት ወደ እርሱ መጥቶ አባቱን በጦር ወጋው፣ ሰይጣኑም ከእርሱ ወጣ ይላል። አያችሁ አይደል? ሁሉም ሰው ወደ መንፈሳዊ ህይወት እንዲመጣ ነው የሚፈለገው ማለት ነው እንጂ እንዲጠፋ አይደለም። ከዛም ሰይጣኑ ከእርሱ ሲወጣ በእምነት ክርስትናን እምነት እንዳይቀበል በገንዘብ ፍቅር ልቡን ያሳወረውን ሰይጣን ከእርሱ አስወጣው። ከዚህ በኋላ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመንና በስሙ ተጠመቀ። የስሙ ቀዳሽ የመንግስቱ ወራሽ ለመሆን በቃ። ይሄ ሁሉ የማን ጸሎት ውጤት ነው? የእናቱ ጸሎት ውጤት።
ትክክል። አያችሁ አይደል? እግዚአብሔር ጊዜ አለው። እቺ እናት የምትመሰገን እናት ናት። ምክንያቱም ለልጇም ትጸልያለች፣ ለባሏም ትጸልያለች። አንድን ሰው መክራችሁ መመለስ ካቃታችሁ ያላችሁ አማራጭ ጸሎትና ጸሎት ብቻ ነው። የዛን ሰው ስም እያሳሰብን መስገድ፣ የዛን ሰው ስም እያሳሰብን መጸለይ፣ የዛን ሰው ስም እያሳሰብን ቅዱስ ቁርባን መቀበል የጊዜ ጉዳይ ነው እንጂ እግዚአብሔር አምላክ ያንን ሰው ወደ ክርስትና እምነት ያመጣዋል። በዛ ሰው ስም የበረከት ስራ መስራት፣ የተራበውን ማብላት፣ የተጠማውን ማጠጣት፣ በዛ ሰው ስም ለቤተ ክርስቲያን መባ ማስገባት፣ ከዛ የኛን ጸሎት እግዚአብሔር ተቀብሎ ያንን ሰው ወደ ድነት ያመጣዋል ማለት ነው። እና ይሄንን ነው የምንማረው። በዚህ መልኩ ያስተማረን፣ የመከረን፣ የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። በሰማነው ቃል በተማርነው ትምህርት 30 60 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።